ትናንትና ህዝብ ቅዳሴ ላይ በነበረ ሰዓት ላይ በመከላከያ ተኮሰ ጥይት የሞተ ሰውና የተጎዳ ሰው አለ። ኑና አብረን ወንድ እኔ ፊት ለፊት እመራለሁ። ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ሌላውራ አስተሙትልኝ። ግን ሰላም ጤና ይስጥልን ቤተሰብ ዶቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው አሁንም አርሲ ላይ እንግዲህ ክርስቲያኖች ሞተዋል፣ የእነሱንም ጉዳይ የምንመለከት ነው የሚሆነው። እንደዚሁም ደግሞ ጻባችን አቡነ አብርሃም ስለ ሰማዕታቱ ተናግረዋል። ከዛ በተጨማሪ ደግሞ ትችት ነገር አቅርበዋል። በተለይ ሚዲያ ላይ የሚገኙ ክርስቲያኖች እያደረጋችሁ የምትገኙት እኔ ልናገር እናንተ ሞቱልኝ ነው እና እሱ ደግሞ ልክ አይደለም ብለዋል። እንደዚሁም ደግሞ እኔ ልምራችሁና ወደ ቦታው እንሂድ የሚል ሀሳብ አቅርበዋልና እስቲ እሱን እንመለከትና አንዳንድ ሀሳቦችን የምናስቀምጥበት ነው የሚሆነው። በጣም ጥልቅ ሀሳብ ስላነሱ ሁላችሁም ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ አሁንም ያልቆመው የአርሲው ሰቆቃ አለና እነሱ ወንድማችን ትናንትና ህዝብ ቅዳሴ ላይ በነበረ ሰዓት ላይ በመከላከያ ተኮሰ ጥይት የሞተ ሰውና የተጎዳ ሰው አለ። ይሄ መቼ ነው የሆነው? ትናንትና በህዳር 5 ቀን በ2018 ዓመተ ምህረት በሰሜን ወሎ ዞን በመቄት ወረዳ በ28 ወቄጣ ቀበሌ አንችም ስላሴ ቤተክርስቲያን ውስጥ በስርዓተ ቅዳሴ ላይ በነበሩ አንድ ካህንና ምዕመን ላይ በመከላከያ በተተኮሰ አደጋ መድረሱን ይናገራል። በአደጋው ላይ በወንዶች መግቢያ በኩል በተተኮሰ በሩን በስቶ የገባ ጥይት ነው። በዚህ ምክንያት በአገልግሎት ላይ የነበሩ ቄስ አማረ ፍቅሬ ለከፍተኛ ጉዳት አደጋ የደረሱ ሲሆን እንዲሁም በሕክምና ላይ ይገኛሉ። በአደጋው ደግሞ ህይወታቸው ያለፈው የቤተ ክርስቲያኒቷ አቃቢት የነበሩ እማሆይ ስመኝ ታረቀኝ የተባሉ ደግሞ በአደጋው ምክንያት ህይወታቸው አልፏል ማለት ነው። ለሞቱት ነፍሳቸው ይማርልን። በህይወት ላሉትና አደጋ ለደረሰባቸው ካህንም እግዚአብሔር አምላካችን ፈጥኖ ምሕረቱን እንዲልክላቸው እንመኛለን። እንግዲህ መከላከያ ሆኖ ቤተ ክርስቲያን ላይ ጥይቱን የሚያነሳ ምን አይነት መከላከያ እንደሆነ መድኃኔዓለም ያውቃል። በጣም የማይሐዝነው እንግዲህ እንደምታውቁት ነው። ባለፈው እንደነገርናችሁ የራሳቸው የህግ አካላት ናቸው የአርሲ ኦርቶዶክሳውያንን እህላቸውን ሲያቃጥሉ የነበሩት። ራሳቸው ጸባን ሲተው ራሳቸው ናቸው ሲያቃጥሉ የነበሩትና አሁን ደግሞ ከሰዓታት በፊት ያው በኋላ ቪዲዮ ላይ እንሰራላችኋለን ትሰማላችሁ። የሰማሁት አንድ ኦርቶዶክሳዊ ሞቷል። አይ ቲንክ ወደ ዋቢ ይመስለኛል አንድ ኦርቶዶክሳዊ ሞቷል። 4 ታፍነው ተወስደው ይገኛሉና በጣም ነው የሚያሳዝነው። እንግዲህ አሁንም ቢሆን አንድም መፍትሄ አልተገኘለትም። ወደ ጻባችን አቡነ አብርሃም ወደ ስንመለስ ብዙ ሀሳብ ስላነሱ እስቲ የእሳቸውን ድምፅ ከመስማታችን በፊት መጀመሪያ አባት ማለት አይነት አባት እንደሆነ እንመልከት እስቲ። አቡነ ጴጥሮስ ህዝቡ ነፃነቱ እንዲጠብቅ እያስተማሩና እየተጠናከረ ለመጣው ጠላት እጅ እንዳይሰጥ እያበረቱ ብርቱ ትግል አደረጉ። እያደር ግን የፋሽስት ጣሊያን ወራሪ ኃይል የአቡነ ጴጥሮስ ተግባርና ሥራ ደረሰበት። በዚህ ተግባራቸው እጅጉን ተቆጣ። ለህዝባቸው ነፃነት፣ ለኢትዮጵያ ሉዓላዊነት በእጅጉ ሲተጉ የነበሩት አቡነ ጴጥሮስ ጠላት ፊት ለፍርድ ሊቆሙ ግድ ሆነ። ኢትዮጵያዊ ግርማ ሞገስ የተላበሱት ብፁዕ አቡነ ጴጥሮስ ቁመታቸው ረዘም ብለው ፊታቸው ዘለግ ያለ፣ መልካቸው ጠይም ያለ፣ አዋቂነታቸውና ትሕትናቸው ከገጻቸው የሚነበብ አባት ነበሩ። በ1928 ዓ.ም ሐምሌ 22 ቀን አቡነ ጴጥሮስ ችሎት ሲቀርቡ ለፍርድ የተሰየሙት ዳኞች ጣሊያኖችና የጦር ሹማምንቶች ሲሆኑ መካከለኛው ዳኛም ኮሎኔል ነበር። በብርቱ ኢትዮጵያዊ ጀግና ላይ የቀረበው የወንጀል ክስ በጣሊያን ላይ ሕዝብን ቀስቅሰዋል፣ ራስዎም አመፀዋል፣ ሌሎችም እንዲያምፁ አድርገዋል የሚል ነበር። ዳኛውም በችሎቱ ካህናቱም ሆኑ የቤተ ክህነት ኃላፊዎችም ሊቀ ጳጳሱ አቡነ ቄርሎስ የጣሊያንን መንግሥት ገዥነት አምነው አሜን ብለው ሲቀበሉ እርሶ ለምን አመፁ? ለምን ብቻውን አፈንጋጭ ሆኑ? ሲል ጠየቃቸው። አቡነ ጴጥሮስም አቡነ ቄርሎስ ግብፃዊ ናቸው፣ ስለ ኢትዮጵያና ኢትዮጵያውያን የሚገዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ፣ ኃላፊነት ያለብኝ የቤተ ክርስቲያን አባትም ነኝ። ስለዚህ ስለ ሀገሬና ስለ ቤተ ክርስቲያኔ ይቆረቆራለሁ። ከዚህ በቀር ለእናንተ ችሎት የማቀርበው ነገር የለኝም። ለፈጣሪ ብቻ የምናገረውን እናገራለሁ። እኔን ለመግደል እንደወሰናችሁ አውቃለሁ። ስለዚህ በእኔ ላይ የፈለጋችሁትን አድርጉ፣ ግን ተከታዮቼን አትንኩ ሲሉ ምላሻቸውን ሰጡ። የኢትዮጵያ ሕዝብ ለዚህ ጠላት እንዳይገዛ ገዘቱ። የኢትዮጵያ መሬትም ጠላትን ብትቀበል የተረገመች ትሁን በማለት በጀግንነት ተሞልተው ዳኛው ፊት ተናገሩ።
ንግግራቸው በአስተርጓሚ ለዳኞች የቀረበ ቢሆንም አስተርጓሚው በጳጳሱ ላይ ተጽዕኖ ስላደረገባቸው እውነተኛው ንግግራቸው ሳይገለጥ ቀረ። ቀጥሎም ብፁዕነታቸው በፍርድ ችሎት ላይ እንዳሉ ሕዝቡ ሁሉ ስለሳቸው እያዘነ ሳለ መስቀላቸውን አውጥተው እየጸለዩ ሕዝቡን ባረኩ። ወዲያው የሞት ቅጣቱ ፍርድ ሲሰማ ሕዝቡ በኢጣሊያ የእጅ ሰላምታ አይነት እጁን እንዲያነሳ ታዘዘ። አቡነ ጴጥሮስ የሞታቸው ሰዓት መድረሱን አውቀው የእጅ ሰዓታቸውን ከኪሳቸው አውጥተው ተመለከቱ። 5 ሰዓት ከሩብ ይል ነበር። ፊታቸው ላይ ምንም አይነት ፍርሃት አይታይም ነበር። የሞታቸውን ፍርድ ያነብ የነበረው ኢጣሊያዊ ዳኛ ግን ይንቀጠቀጥ ነበር። ታላቅ ፍርሃትም በፊቱ ላይ ይታይ ነበር። የሞት ቅጣት የተፈረደባቸው ብፁዕ አቡነ ጴጥሮስ በችሎት ፊት ብዙ ሰዓታት ቆመው ስለዋሉና ደክሟቸው ስለነበር ለመቀመጥ ፈልገው ዳኛውን በትህትና በፈገግታ ጠየቁት። እንዲቀመጡ ፈቀደላቸው። የሞት ፍርዱ ከተነበበ በኋላ የፈረዱባቸው ዳኞችን በመስቀላቸው ባረኳቸው። ጥይት አልፎ ሌላ ሰው እንዳይጎዳ ግንብ ይፈለግ ጀመር። ፍርድ ከተሰጠበት 10 ሜትር ርቆ ወደሚገኝ ቦታ ተወሰዱ። ከገዳዮቹም አንዱ ቀርቦ ፊትዎን ለመሸፈን ይፈልጋሉን ሲል ጠየቃቸው። ይሄ አንተ ሥራ ነው ሲሉ ብፁዕነታቸው መለሱ። ከዚያም በኋላ 8 ወታደሮች ከበስተጀርባቸው 20 እርምጃ ርቀት ተንበርክከው በተጠንቀቅ ቆሙ። ወዲያው አዛዡ ተኩስ በማለት ትእዛዝ ሲሰጥ ይህንን የብፁዕ አባታችን አቡነ ጴጥሮስን ታሪክ ሙሉ ታሪኩ ወይም ሙሉ ፊልሙን እንመለከታለን። አንድ ቀን ቀጠሮ ይዘን የአባትነት ጥግ የአባትነትን ምን ያክል ዋጋ እንደሚያስከፍል እንመለከታለን። እዚህ እንግዲህ ልጁን ሲናገር የሰማችሁት አባታችን አቡነ ጴጥሮስ በነበሩበት ሰዓት መንጋውን አትንኩብኝ ንገሩልኝ የሚል ነገር ያስተላልፋሉ። ከዛ ውጪ ደግሞ ለሀገራቸውም ለተባበሩት ላይ አቡነ ጴጥሮስ ለቤተክርስቲያን ብቻ አይደለም የተጋደሉት ለሀገርም ጭምር ነውና ሰው ወንድማችን ጎቤው አቡነ ጴጥሮስ የሃይማኖት አባት ብቻ መስለው ከሆነ ተሳስታል። እኚህ ሰው አርበኛም ናቸው። እኔ የነፍስም የስጋም አርበኛ ብዬን ምገልጻቸው እኚህ ሰው ማለት ነው። እኚህ ሰው ፊቻ አካባቢ ሰላሌ ነው የተወለዱት። የሚገርም ነገር ሰላሌ እዛ ቅርብ ከአዲስ አበባ ወጣ ብለሽ እዛ ማለት ነው። እና ደብረ ሊባኖስ እየተማሩ ምን እያሉ በደንብ እውቀትን ይዘው ያደጉት። ከዛም በኋላ በብዙ ቦታዎች አገልግለዋል። እዚህ ሰዓት ላይ ጣሊያን በቀል ይዞ በአድዋ ተሸንፏል። በሁለተኛ ወረራ ማይጨው ላይ ኃይለ ሥላሴን ድባቅ መጥቶ የኃይለ ሥላሴ ወታደርና የኢትዮጵያን ሕዝብ መጥቶ ኃይለ ሥላሴን ወደ እንግሊዝ ሸሽተው ጣሊያን ለ5 ዓመት እንግዲህ ኢትዮጵያን ኮንትሮል አድርጓል። ባይገዛም ኦኩፔሽን እና ኮሎናይዜሽን የሚባል ነገር አለ። እሱን በሌላ ነው ማስረዳችሁ። ኦኩፔ ወሮ ዋና ከተሞቹን ይዟልና ወደ ገጠር መግባት አልቻለም። ወደ ገጠር ገብቶ የኢትዮጵያንም ነገር ሚነራሉን በደንብ መመንዘር አልቻለም። ለምን ገጠር እንደገባ በቃ አስጦ የሚጠብቅ ወታደር አለ ይጠብሳል። እና እኚህ ያገሬ ገበሬውን እንግዲህ ወታደር ኢትዮጵያና እነበላይ ዘለቀ ማለት ነውና በቃ ይገዘት ህዝቡ ከገዘተው ወታደሩ አይታዘዝም። ህፃናቱ ሁሉም ነው የሚዋጋውና እነሱ ስርዓት ይዛሉ። ስለዚህ የሚል አይዲያ መጣና በዛ ጊዜ የነበሩ ትልቅ የተከበሩ ሃይማኖት አባት ደግሞ ሆነው የተገኙት እሳቸው ናቸው፣ አቡነ ጴጥሮስ ማለት ነው። ከዛ አቡነ ጴጥሮስን ሄዱና ጣሊያኖች ኧረ በቃ በእናታችሁ አልቻላቸውም እኚህ ሰዎች ኧረ ፋዘር በቃ ከልክሉልን በቃ እንትን በሉልን አሏቸው። እኔ እንደዛ ከማደርግ ሞትን እመርጣለሁ አሉ። ሞትን እመርጣለሁ ነው አሏቸው። አዎ ነው በሞት ይሻለኛል። እናንተ ሃይማኖት መታበላሹ ሰው መታበላሹ የሰው ሀገር ላይ መታችሁ ማን ፈቀደላችሁ? ለዚያውም ከሰው በታች ለመግዛት የሰው ልጅ ዝቅ አርጋችሁ ማን ስለሆናችሁ ነው አሏቸው። እሺ ተባለ። በቃ ቆሞ ይገደሉ ተባለ። ሊገደሉ ሊረሸኑ እና ጣሊያኖች ደስ የሚል ባህል አላቸው። በቃ የመጨረሻው ሊሞት ሲል ሰው ኑዛዜ እንዲናገር ይፈቅዱለታል። የመጨረሻ በቃ ሊገሉ ሲሉ ምንድነው መጨረሻ ቃል አለ ትባላል። አሁን ብዙ ጊዜ ይባላል፣ ግን ይሄ በዛ ሰዓት ላይ አይታሰብም። እንደዛ ሲሏቸው እንኳን ሰው ምድሩ ቢገዛ እኔ ገዝቼዋለሁ ብለው ነው የሚሞት። አንድ ነገር ይኸውልህ በቃ እንደዚህ አይነት አባቶች ማለት ፓትሪዮት ይሆኑ ማለት ነው። አሁን እንደዛ ሲሉ ማለት ነው 8 ወታደሮች ናቸው ተንበርክከው። እንደውም ጀርባችሁን ስጡ ሲል አልሰጥም፣ ፊት ለፊት ምቱኝ፣ በቃ ወንድ ከሆናችሁ ፊት ለፊት እያዩአችሁ ምቱኝ ብለው በፊት ለፊት 8 ቦታ በጥይት እስቲ አስበው። ቆመሃል እዛ ጋውን አስብ እስቲ አንተ ታረጋለህ አታረገው? እኔ አላረገውም። 8 ቦታ በጥይት ነው የተመቱት እኛ አባት ማለት ነው። ከዛ በኋላ ላይ ይሞታሉ ተብለው ሲጠበቅ ዶክተሩ ሲያያቸው የጣሊያን ዶክተር አልሞቱም። ነው አሉና 3 ጊዜ ግንባር ቅላቸው ላይ ነው በጥይት የመታቸው አንድ ጣሊያኔ ወታደር ማለት ነው። ከዛ በኋላ ነው የሞቱት። እኔ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? እንደዚህ አይነት አባቶችን ያብዛልን። በቃ የለም በቃ እኔ አሁን
የለም ስል ይኖራል ቢኖርም ተደብቀው ነው ያሉት ይመስለኛልና በቃ አሁንም ያሉት አባቶቻችን የሆነ በቃ ለራሳቸው ጥቅም ጊዜ ወይ ለስልጣናቸው ጊዜ ብቻ ሳይሆን ለቤተ ክርስቲያን ወይም ደግሞ ለህዝቡ የሚጨነቁት በቃ የሆነ ብርም ብቻ መብላትን ምናምን ብቻ ሳይሆን የምሬን ነው የምላችሁ በቃ እንደዚህ አይነት አባቶች በቃ ስንቱ በቃ ክርስትናንም ምንንም ይተዋው ማለት ነው ማለትም ወደ ሌላ ነገር ወደ ኤቲዝም በቃ ኤቲስት ይሆን የመጣው በቃ እግዚአብሔር የለም የምን እግዚአብሔር ነው የሚል ትውልድ እየመጣ ነው ባይዘ እንዳይመስላችሁ እኚህ ትውልዶች እየመጣ ያሉት በእንደዚህ አይነት የሃይማኖት አባቶች በሁሉም ቤት ውስጥ ባሉ የሃይማኖት አባቶች ነው በቃ እንደዚህ አይነት አባቶች ያስፈልጉናል በቃ ዝም ብሎ መዝረፍ በቃ ብሩን ብቻ መዝረፍ የሆነ ነገር ደግሞ መዝረፋችሁ ብቻ ሳይሆን በቃ ቅጥ ያጣ ነገር ታደርጋላችሁ በቃ የሚደብር ነገር አይወራም እንጂ ብለን ነው እኛ እንጂ ማናቅ እንዳይመስላችሁ ባይዘ ወጣቱ ማለት ነው በጣም ያቃል ግን ታውት ይሁን እኛ ከእግዚአብሔር ጋር በእናንተ ምክንያቱም አንቀያየምም ብሎ ነው ግን አሁን እየመጣ ያለው ትውልድ ግን እንደዚህ የሚል ትውልድ አይመስለኝም እኔ እግዚአብሔር ነው ማለት ትናንሾቹ እንደዛ አያስቡ በቃ ያጠፏቸዋል ራሳ ሃይማኖቱንም ሁሉንም ነገር የሚያጠፉት በቃ ኤቲስት ትውልድ አትፍጠሩብን እውነት ሰይጣን አምላኪ ትውልድ እየፈጠራችሁ ነው ይሄ ነገር ገበስ ማን ነው አሁን ላይ እኔ እንደ ብፁዕ አቡነ ጴጥሮስ አይነት አባት ነኝ የሚል አለ አሁን ካሉ አባቶች ውስጥ የለምና እንደዛ እስቲ አባታችን አቡነ አብርሃም ያነሳ ሐሳብ አለ ኤኒዌይስ እስቲ ሙሉ ሐሳቡን አሰማችሁ ረጅም ነው ከዛ በኋላ ቪዲዮ ታያችኋለሁ ግን የሳቸው ቪዲዮ ረጅም ስለሆነ ምን ታግሳችሁ ስሟቸው ትልቅ መልእክት ይዟል በውስጡና ብዙ ነገር እንግዲህ የሳቸውን ምሬትም ተናግረዋል ያለው ነገር አስቀምጧልና እንስማቸው የሚገርመው አንዳንዶች እዚሁ ሀገር ውስጥ እንኳን ሆነው ቢናገሩ ትንሽም ቢሆን እንዲያኮራ ነበር አይደል መደበቂያና ጎረኖ አዘጋጅተው የሚገርም እኮ ነው ለምን ማንህ የሚለው እኮ የለም በሱ ብለን ምንድነው የልጆች ጨዋታ ሁሉ ጊዜ ትዝ ይለኛል ልጆች ህፃናቱ ምግብ ሲቀር አንተ ዝበል ይላል እኔ ደግሞ አኛኛኝ ይላለሁ ምን ማለት ነው የትኛው ነው እየበላ ያለው አይት አኛኝ የሚለው እየበላ ነው አይደል ዝም ብለው ደግሞ በቃ አቀለጣፎ የሚጨመር እንጀራ ከሌለ አልቆለታል ማለት ነው አቀለጣፎ ይሄ ስለዚህ በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሄደን እንድንሞትላቸው እኛ ሄደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል ኑና አብረን እንሂድ ወንድ እኔ ፊት ለፊት እመራለሁ የትኛውም ቦታ ወንድ ይሆን የትኛውም ቦታ ያለ ወሬውን ተወውና ና ባሻጋሪ መወንጨፍን ተወውና ና ሰማለሁ አንዳንዱ ጸርቅ ባይ ይነግሩኛል አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው ቢናገርም አገሩ ላይ ነው ለሰውም በሚፈለገው ፊት ነው እንዳንተ ተደብቄ አላወራም ተሸሽጌም አላወራም ደግሞም አልሸሽም ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም ስላንተም ንገረኝ ካልክ እነግርሃለሁ ስለማይጠቅም ክርስትና እሰጥ አገባ ስላልሆነ ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ስለዚህ ክርስትና ከሆነ ክርስትና የሰማዕታቱ ሞት ያሳዘነ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ ወሬ ነው ትርጉምም የለው ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው አንድ ሰው እንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው ወደ አንተ ወዳለህበት መጣ ኑሮ ባልከኝ ደስ ይለኛል ሳልሄድ ልሄድ ነው ይላል ሊመጣ ነው ይላል ዝም ብሎ ወሬው ሁሉ ግራ የገባው እኔስ እድሉ ቢቀናኝ እንደነ ቅዱስ ጊዮርጊስ እንደ ሁለት እንደ እህቴ
በአንድ ቀን ሂዳ በተመስጦ ዝማሬ መላእክትን ሰምታ የመነኮሳቱን የመነኮሳያቱን ድምፅ ሰምታ ያንን ተርጉማ አስተርጉማ አመስጥሮ የነገራትን ሰምታ ከሞቀው ቤቷ ይቅርብኝ ብላ ከገዢው አባቷ ይቅርብኝ ብላ ሞትን መርጣ እንደሞተችው ባደረገል እውነታው እና ይህንን መናገር ፈልጌ አይደለም። ምእመናን ብዙ ምእመናን ጨዋታውን ያደሩታል። አንዳንዶች የዋህ ያ ገበያ ነው፣ ገበያውን አድሩለት፣ እንጀራ ይብላ፣ በምን ይብላ፣ እኛን ካላማ እኛን ካላማ ወሬ ስራ እስከሆነ ድረስ ያግኙ። በዚህ እኛ ችግር የለብንም። ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበትም። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበል እንዳይመረጡት ከማን ጋር? ከሕዝባቸው ጋር ሆነው ሩቅ ሆነው በማውራት አይደለም፣ በወንጭፍ አይደለም፣ ዘመን ባመጣው ወሬ አይደለም። ቅድም መምህረ ሊቃውንት ማይበል አሁን ካህንማ ወግዘው ብለውታል። ካህንማ ወግዘው ደህና ማውሪያ አግኝተናል። ካህንማ ወግዘው እውነት እኮ ደግሞ እውነት ይሁን ውሸት ይሁን እንዳውሬው ብቻ ብዙዎችን የሚጠልፉበት አንዳንድ ጊዜ የሌለ እኔ በራሴ ነው የማየው። ፎቶግራፊ ተለጥፎ ያውና ዛሬ ነበርኩ እንደዚህ ቦታ መች አለው እላለሁ። ቦታውም ላይ የለውም እኮ ጭራሽ፣ ግን ተለጥፏል። ከዚያም ስሜም ተጠቅሷል። ውስጥ ስገባ ግን የለውበትም ከምኑም። እንዲህ አይነት ወሬ መሳቢያ እንጀራ በመሆኔ ደስ ብሎኛል። ግን ለብዙዎች እንኳን እንጀራ በሉ። አሁን እንጀራ በሉ ተቃውሞ የለኝም። የሚያዋጣ ከሆነ ዘቅዝቀህም አቆመህም ምንም ብለህም እንደው ለጣጥፈህ እንደፈለገ አድርገህ እንጀራ ብላብኝ፣ ችግር የለብኝም። ዋናው እንጀራ መብላትህ እኔም ክብር ማግኘቴ ነው። ባልሰራሁት የሆነ ነገር ሁሉ ክብሬ እንጂ ውርደቴ ስላልሆነ። ግን የየዋሃን ምዕመናንን ልብ መስረቅና ማታለል፣ የሰው እምነት መሸርሸርና በድብቅ ሴራ እውነተኛ ክርስቲያኖችን እየጠለፉ መጣል የነውር ነው፣ የበደል በደል ስለሆነ እንዲህ አይነቱን አቁሙ እላለሁ። ይበቃል። ከነ ቅዱስ ጊዮርጊስ ተማሩ። እውነተኛ ክርስቲያኖች ከሆናችሁ ኑ፣ አገራችሁ ግቡ፣ አብረን በየቦታው እንዙር። ለምንድን ነው የምትገሉ ብለን እናስተምር። ቅዱስ ጊዮርጊስ በመሳፍንቱ በመኳንንቱ ፊት ነው እየቆመ ያስተማረ። የዛ ጊዜ እናንተ ማናችሁ እያሉ ብለው ቢፈልጉ በሰይፍ ቢፈልጉ በእስራት ቢፈልጉ በመጋዝ በአባቶቻችን ላይ ያደረጉትን እኛም እንቀበል። የዛ ጊዜ ክርስቲያኖች እንሆናለን። እኔ ላውራ አንተ ሙትልኝ ግን የክርስትና ትምህርት አይደለም። እኔ ተደብቄ የፈለገኝን ልበል፣ አንተ በየሰገነቱ በየአደባባዩ እየወጣ ለምን ይህንን አላልክም ማለት ግን ክርስትናን አይሰብክም። ይሄ አስመሳይነትን ነው፣ አድርባይነትን ነው፣ አውርቶ አደርነትን። ከእንዲህ አይነት መገላገል መልካም ነው ብዬ አምናለሁ። ስለዚህ በአጠቃላይ ክርስቲያኖች አባቶችና እናቶች ግድ የላችሁ፣ ክርስትና ወሬ አይደለም፣ ተግባር ነው። ክርስትና ሰምተነው ብቻ የምንተው አይደለም፣ ሰምተን በተግባር የምንፈጽመው ነው። ክርስትና መስሎ መታየት አይደለም፣ ሆኖ መገኘት ነው። ክርስትና ለምን ገሌ አልሞተልኝም፣ ለምን ገሌ አልተናገረልኝም፣ ለምን ገሌ አፍ አልሆነልኝም አይደለም ይባል። አፍ ሆኖ አንደበት ሆኖ እኔ ክርስቶስ ብሎ በየአደባባዩ መስክሮ መከራ ለመቀበል ራስን ማዘጋጀት ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። ክርስትና ራስን ማዋረድ ነው። ክርስትና ለወገን ራስን መስጠት እንጂ አንተ ስጥልኝ ማለት አይደለም። ክርስትና ያለንን ተካፍለን መብላት፣ ያለንን ተካፍለን መልበስ፣ ተዛዝኖ መኖር እንጂ እኔ ልብላ አንተ ጦምደር አይደለም። እኔ ይመቸኝ አንተ ተንገላታ አይደለም። ብዙዎቹ ግን ክርስትና ለውጠውታል፣ በወሬ ለውጠውታል። እነሱ እንዳዛኝ ያወራሉ፣
ሌላ አዛኝ የሚሆን እንኳ እንዳይኖር ስም አጠራሩን እየጠለፉ ይጥላሉ። ብዙውን እያንገላቱ ቀዛፊ የሌለው መርከብ ዝም ብሎ በኋላ የሚንጓለል ምዕመን ተፈጥሮ ሁሉም ነው። አባት የሌለው፣ ሰባኪ የሌለው፣ መምህር የሌለው፣ ካህን የሌለው፣ አበነፍስ የሌለው ማንም ማን የኔ የሚለው ሳይኖረው ተንጓሎ እንዲቀር ዘመኑ እያሳየን። ስለዚህ ወደ እውነቱ እንመለስ። ክርስትና እኔ አርአያ ሁኜ መሞት ከኔ ይጠበቃል። ሌላውም እንደዚህ ግን ሙስልኝ አይደለም ማለት ያለብን። ደጋግሜ ነው የምናገረው። ለሰማችሁ እንግዲህ ብፁዕ አባታችን አቡነ አብርሃም በረከታቸው ይደርብን፣ ረጅም ዕድሜ ይስጥልን። እንግዲህ ያው አባት ልጅን አይመርቅም፣ ልጅ አባትን አይመርቅም፣ ልጅ አባትን አይመርቅምና ብዙ ሀሳብ አንስተዋል። እኔ ልምራችሁ በራሴ ሀገረ ስብከት ነው እንጂ በሌላው የሚል ነገር አንስተዋል። አባቶች ከህዝባቸው ጋር ሆነው ነው መከራ ሲቀበሉ የነበሩት የሚል ነገር አንስተዋል። ብቻ አንስተዋል ብዙ ነገር እና እዚህ ጋር ማለት ፈልገው ነገር እውነትም አላቸው። በዛው ልክ ግን ወሬ በስቷል እንደምታውቁት ነው። እንግዲህ ሁሉም አውርቶ አደር ነው። አሁን ላይ ከኛ ጨምር ሁሉም አውርቶ አደር ነውና በተግባር ነገሮችን የሚያደርግ የለምና ስናረግ እኮ አባታችን ከናንተው የሚመዘዝ ሰይፍ እኮ ነው እየቀጨን የሚገኘው። ለምሳሌ ያክል ሌላ ቦታ እንሂድ። ለወይስ ልጅ መጣችና ስል ቀደደች። ባለፈው ወንድማችን ብሩክ ምእመን ነው፣ የኛው ልጅ ነው፣ ከኛ ውስጥ ነው የወጣው። ወይስ ሚዲያ ውስጥ ካሉት ነው እና ለምሻ ፍቅር አለው። ተንቀሳቀሰ። አንድ ልጅ ተራመደ። ልጅቷን ለመፈለግ ሄደ። ልጅቷን ለህግ ለመፈለግ ሄደ። ከዛስ እዛው 4 ኪሎ ከሚገኙ አባቶች መሃል ነው ያሳሰሩት። ሌላ ማንም የለም። ያውቁታል። ሲታሰር ለምን እንደሚታሰር ብለው ጠይቅ ይችላሉ። ግን 14 ቀን 15 ቀን ሲታሰር ዝም ብለው ነበር አባቶች። እኛ ተንቀሳቀስን እኮ ይኸው እኛ አሳየን እኮ ተንቀሳቅሰን ለትንሽ ለስዕሉ ተንቀሳቅሰን አሳየን። ታስረን አሳየን እኮ እኛ እኮ እንዴ ያልታሰረ ሰው አለ። ቲክቶከር ዩቲዩበር ሆኖ እነ ነጋሽ ይታሰራሉ፣ እነ ብሩክ ይታሰራሉ፣ እነ ያይዝ ይታሰራሉ፣ እነ ቴዲ ዙርፋይል ከትንሽ ከትልቅ ነው ታስሯል እኮ እንዴ። እዚህ ጋር ስለማያወጣ እንጂ ትናንሽ ልጆች ገና ሀያዎቹን ውስጥ ያልገቡ የሚናገሩ ልጆች ታስረው አንድ ቀን አድረው ስልካቸው ተወስሮ ተበርብሮ ተገረፈው ምናምን እኮ ነው የሚለቀቁት። ሁለተኛ ተስፋ የተባለ እኮ ነው የሚለቀቁት። ብዙ ታይቻቸዋል። እንደራሱ በግል ማቃቸው ጓደኞችም አሉ። እኛ ገረዘ ነገር ይመጣል እኮ ብዙ ጊዜ እየተንቀሳቀሰን እኮ ነው የምንገኘው። ግን እሱ እንዲሆን የሚያፈልጉ አባቶች እኮ አለ። አሁን አውርቶ አደር ብቻ ነው ሁሉም እንጂ ምንም ያደርግ ይሄው እያደረገን እንዴ አባታችን እውነትና አውራ ከተባለ የሚንቀሳቀሱትን ከዚህ ሀገር እንዲወጣ ያደረገው ማን ነው? ለምን እነመምህር አብ በያይ መንገድ ነው ከዚህ ሀገር እንዲወጣ ያደረጉት። ታፍሮ እንዲቀመጥ ያደረጉት በያይ መንገድ ነው። ያውቁታል እኮ አባታችን እንዲሁ ይሄን ህዝብ እስከመቼ እንደሚሸውር እግዚአብሔር ያውቀው። እኔ ልምራችሁ ይሄው አጠገዋላ ህዝብ ታዲያ መብራት አስፈለገ? ያው ለምንም አያስፈልግም እኮ በዛ አጠገቦት ህዝብ አለ። ግዴታ እዛ ሞት የለበትም እኮ ሰው ግዴታ እዛ ሰው የሚያስተሩበት ቦታ ሰው ሞት የለበትም ለመናገር ያ እዛ ይሞተው እዛ እንደሞተ ነው የሚቆጠረው። አንድ አካል ስለሆነ አንድ ስጋ ስለሆነ በክርስቶስ አንደኛ እሱ ነው። ሁለተኛ ደግሞ በአሁኑ በያገረ ስብከት ነው የሚጠየቀው ተባለ። እንደዛ ከሆነ አርሲዎች ሀገረ ስብከት የላቸውም። እንግዲህ ሀገረ ስብከት የላቸው ስላቸው ጳጳስ የላቸውም። ሀገረ ስብከቱ መሪ የላቸውም። አቡነ ያሬድ ናቸው። አቡነ ያሬድ የት እንዳለው የማይታወቅም። እንግዲህ ከጥቃቱ በፊት አንድ ሳምንት በፊት አሜሪካ እንደነበሩ እናውቃለን። ከዛ ውጪ ምንም አልሰማንም። ታስሮ ይሁን ሞትኑ አይኖሩ እግዚአብሔር ይወቀው። ግን አባታችን እንዳሉት አልተራመድንም እንዳይባል ተራምደናል እኛ። ኦኬ እስከ ቦታ አልሄዳችሁም እንዳይባል ስልጤ ላይ ወደ ስልጤ አካባቢ ኦርቶዶክስ ሲረሸኑ በማህተባቸው ብቻ ሲገደሉ ማን ነበር ሄደው? የትኛው አባት ነበር እጅ ዘመርቶ ሄደው? በራሱ ተሳስቶ እኮ ነው ወጣው ሲሄድ ነበር። እንደው ብዙ ጊዜ የሚታየው ቤተክርስቲያን ውስጥ አሁን ባለሽ ቤተክርስቲያን ውስጥ የሚታየው እንደውም እኮ አባቶች ወደኋላ ምዕመናን ወደፊት እኮ የታይ የሚገኘው አባቶች ስልጣን ሲሆን ወደፊት ይመጣሉ። እሱ ወደፊት ያመጣው የዛ ጊዜ ራሱ ሻሸመኔ ላይ አባት ወደፊት ቢመጣ ያ ሁላ ክርስቲያን ባልሰዋ ነበር። ያ ሁላ እንግዲህ ተሰውተው ግን ዛሬ ተሽልማት የሰጠው ምንድነው? መቃብሩ ላይ ሽንት ነው የሚሸናበት። ሳር ነው የወጣው መቃብሩ ላይ አሁን ላይ እና ሰማዕታት መቃብር ላይ ማለት ነው። እንደዛ ደማቸውን እንዲሰዋ አርጋችሁ ራሱ አባቶች ምንም ደመ ሰማዕታት ዳችሁ ራሱ አዘከራችሁ። የሰማዕታት ዕውቅና ራሱ አሰጣችሁ። ኦኬ ለሊቢያ ኦርቶዶክሳውያን የሰጠው ሰማዕትነት ራሱ የሰማዕትነት ዕውቅና በአርሲ ለተገደሉ የተጨፈጨፉ ኦርቶዶክሳውያን አልሰጣችሁ። በእናንተ ምክንያት ሞተው ማለት ነው። ምዕመኑ ከዚህ በላይ ምን ያርግ?
አባት እኮ ነው የሌለው እርሱ ራሱ ቀነሱ አባት የምናውቅ አባቶቻችን ከመናቸው ጋራ አብረው የሚጋፈጡ ናቸው። የተጋፈጣችሁን አሁን እግዚአብሔር የሚያውቀው የተጋፈጣችሁ አይደለም እኮ ያኛውም የያጋስ ወተለ ነበር ዝም ይላል። ያኛውም የያጋስ ወተለ ዝም ይላል። ያጋስ ወከቱ ባለቤት ዝም ይላል። ይሄ ነው እኮ ያለው ነገር። አሁን ላይ ብዙ ምዕመን ሞቷል። እስቲ አንድ የሞተ አባት አለ ከነ አቡነ ጴጥሮስ ውጪ እነዛ ከህዝቡ ጋር ከተጋፈጡ አባት ውጪ ድሮ እስካለፉት ውጪ ባለበት ዘመን ያልሞተ ምዕመን የለም። በየሀገረ ስብከቱ በየክፍለ ሀገሩ በየዋዳ ከተሞቹ ሰው ሞቷል፣ ምዕመን ሞቷል። ለሃይማኖቱ ብሎ የሞተ አባት አለ የለም። ለሃይማኖቱ ብሎ የሞተ ካህን አለ፣ ዲያቆን አለ፣ ሊቃውንት አሉ። ለሃይማኖቱ ብሎ የሞተ ጳጳስ አለ የለም። ምዕመን ማድረግ ያለበት ያደረገ ነው። መሪ ነው ያጣመን። እኛ ምሩን የጥያቄ እኮ አባቱን እኮ ነው። አሁን በየወጣው ተሰክዝጎ ይናገራል እንትን የሚላል እሱ ራሱ ከዚያ ጋር እንዴት ነው እንደወጣ ታውቁታላችሁ። በየት መንገድ እንደወጣ ኦኬ ይታወቃል እኮ። ሌላ ምንም የሚወሽ ከርሶ እኮ ያረቀ ነገር እኮ ነው። ሌላ ቦታ መሳጠቅ በመመታው በየት መንገድ ከዚያ ጋር ወጥቶ አሁን ታሽጎ እንደሚገኙ እኮ የምናውቀው ነገር እኮ ነው። እና የሚናገረን አይደለም ምዕመናን ጳጳሳት ራሱ ጎጣ ነው የሚቀመጠው። አሁን የትኛው አባት ነው የሚናገር አባት ኢትዮጵያ ውስጥ አለ? አሁን ላይ የሚናገር አባት ስራቸው ከህዝብ ጋር የሚቆሙ አባቶች እንደና አቡነ ሄኖክ ያሉ፣ እንደና አቡነ ጴጥሮስ ያሉ፣ እንደና አቡነ ሉቃስ ያሉ፣ እንደና አቡነ ናትናኤል ያሉ እነዚህ አባቶች እኮ የት ነው ሀገረ ስብከታቸው? ከሀገር ውጭ፣ ሁሉም ከሀገር ውጭ ናቸው። እንደዚህ የሚናገሩ አባቶችን 10 ከጠራቸው 10ሩ ውጪ ናቸው ሀገረ ስብከታቸው፣ ወይ ደግሞ ጥግ ነው። ምዕመን ማድረግ ያለበት አሁን የቀረ እኔ ፐርሰናሊ የሚሰማኝ የቀረው ከአባቶች ነው እንጂ ምዕመናን አልቀረም። ምዕመናን መስዋዕት ሆኖ አሳይቷል። ምዕመናን አርጎ የተባለው ነገር አርጎ ጥቁር ለብሶ አሳይቷል። የቀረው ከአባቶች ነው። ይሄ መደባበቅ የለብንም። ባይዘው በግልጽ ማውራት ያለብንና አባቶች አሁንም ቢሆን ምሩን። ኦኬ እውነተኛ እረኛ የተባለው በጎቹን የሚገል ሳይሆን በጎቹን ሙቱ እናንተ ሄዳችሁ የሚል ሳይሆን ራሱ ለበጎቹ መስዋዕት የሚሆን ነው ሆናችኋል። ሌላ ቦታ እኮ አይጠበቅብንም። እዛው መጽሐፉ እኮ ይናገራል። የያዙት መጽሐፍ እንደ አባታችን እና እኔ የሚሰማኝ የግል ሐሳብ ነው የሚሰማኝ አሁን የቀረው ከምዕመናን ሳይሆን ከአባቶች ነው። ይሄ መታወቅ አለበት። ከአባቶች ቀርቷል። አሁን ላይ ቅድም እንዳለው ነው ብዙ ምዕመን ብዙ ካህናት ሞቷል ለሃይማኖታቸው ብሎ አንድ ጳጳስ ለሃይማኖቱ ሲጋፈጥም አላየንም። እንዲህ መሳሪያ ፊት ቆሞ ይኸው ህዝብን አትንኩ የሚል የለም። ገና ከጀማዓት አይታሰበ ያሰበ ራሱ የለም። ወደዛ የሚጠጋም የለም። እንደና አባ ሕፃን ያሉ እኔ ለምን አልሞትም ስራ ከሚቀደደኝ ሲሉ ነበር። ሲሉ ያስፈኮ የነበሩት ማታ መጡና ተደቅኖባቸው ይቅርታ እንደዚህ ማለት ፈልጌ አይደለም አሉ። እነዚህ አባቶች ናቸው የሚገኙ። ብዙ አላወራባችሁ እኔስ መመርስማቸውና እንጨርስ። ቤተ ክርስቲያን ሳትኖር ሆዱ ከሞላ ደረቱ ከቀላ የማይሰማው ብዙ አረመኔ ያለን። የእውነት በጣም ይቅርታ አድርጉልን። በእንዲህ አይነት ሂደት ውስጥ ነው ያለ ነው። የክርስቲያኖች መላላት፣ የቤተ ክርስቲያን መሪዎች ባዶነት፣ ሁለቱም ተደማምረው ቤተ ክርስቲያን ላይ ድቀት ቀጠሉ። አንዱ ነው መቀናየት አይችሉም። ታስባላችሁ? እንዲያው ደስ ይበላችሁ እኛ ጋር የሚባለው ደስ ይበላችሁ የተባለ እኛ ክርስቲያኖች ንስሐም እንገባለን፣ ክርስትናችን እናስቀጥላለን። ቤተክርስቲያናችን የመጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች ቤተክርስቲያን ባለቤት ናቸው። እንዲያው እናንተ መባ ጣሉ አያገባችሁም፣ ሌላው ለኛ ጣሉት የሚለው አይሰራም። እንዲያው በቃ ጥላችሁ ሂዱ እኛ በቃ እናውቅላችኋል፣ አይሰራም። ቤተክርስቲያን ሁሉም ባለቤት ነው፣ መጠበቅ አለበት። ታየ እኮ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሰምታችኋል። 10 ሚሊዮን ያህል ኦርቶዶክሳውያን ተፈናቅለዋል። ለ10 ሚሊዮን ማን ጮኸ? ከ3.25 ቢሊዮን በላይ ንብረታቸው ወድሟል። ማን ጮኸላቸው? ትልቅ ሀብት የነበራቸው ለማኝ ሆነዋል። ማን ጮኸላቸው? አባት ያለው ጮሃል እንዴ? አልጮኸም። ይሄም መጮህ አለብን። ይሄ አንድ ሆኖ ማሰብ ይጠይቀናል። አይ ምን አገባቸው እንዲህ ሆነ። አንዳንዶች የለም ፖለቲካ ማለት ነው። ቤተክርስቲያን አትቃጠል ማለት ፖለቲካ ነው። ክርስቲያኖች አይሙቱ ማለት ፖለቲካ ነው። በህልውና ኑሩ ማለት ፖለቲካ ነው። የቤተክርስቲያን መዋቅር ይከበር ማለት ፖለቲካ ነው። አባቶች ይከበሩ ማለት ፖለቲካ ነው። ፖለቲካ ማለት እኮ አንተ ወረድ እኛ እንንገስ ወይም ሌላ ጉዳይ ከሆነ ነው። እኛ ያልነው ኦርቶዶክስ መሆናችን ወንጀል አይደለም ነው ያልነው። ኦርቶዶክስ መሆናችን እንዳንኖር አያደርግም ነው ያለነው።
ቤተክርስቲያን የጥቃት ማዕከል ሁናለች። ሳትገፋ ሳትበድል ወራሪ ዘራፊ ተደርጋለች። ስሟ ጠልሽቷል። ምንድነው በደሏ? ሳትበድል ለምን ሆነች ነው ጥያቄያችን። ይሄ ይመለስላት፣ ይስተካከል። ይሄን አይነት ጥያቄዎች ሲነሱ የምንቀጠቀጠው በራሳችን ዱላ ነው። የቤታችን ወይ አያውቁ ወይ አያሳውቁ ወይ አይጠይቁ ወይ አይጠየቁ ወይ አይማሩ ወይ አያስተምሩ ወይ አይረዱ ወይ አያስረዱ። ቸገረን በጣም በእንዲህ አይነት ደዌ ውስጥ ተጠምጥመን ተያዝንና በእንዲህ አይነት ውስጥ መከራ ውስጥ ገባንና እኛ ክርስቲያኖች በየትኛውም መከራ አየን። አንድ እንዳንሆን እንኳ ይከፋፍሉናል። ቤተክርስቲያን አንድ እንዳትሆን ትሰነጣጠቃለች። ክርስቲያኖች እንዳይገባቡ አንድ እንደሆነ እንዳያስቡ ይሰነጣጠቃሉ። ስለዚህ መፍትሄያችን ምንድነው? በቤተ ክህነት ያለን ሰዎችም በዓለሙ ያለን ሰዎችም ኦርቶዶክሳውያን ወጣቶች፣ ወንድም እህቶች በያለንበት መስመር የመጀመሪያው አንድ ሆኖ ማሰብ፣ መለያየትን ማስወገድ፣ ለክፉ ሰዎች ጆሮ አለመስጠት፣ ቤተ ክርስቲያንን ለሚገፋት ለማንም ጆሮ አለመስጠት፣ አለመደንዘዝ፣ ከመደንዘዝ መዳን፣ አንድ መሆን። ሌላው ኦርቶዶክሳዊ የመፍትሄ አቅጣጫችን በትክክል ክርስትናችን ማወቅ። ሌላው የመፍትሄ አቅጣጫችን አንድም ሆነን ዕውቀትንም ይዘን በቤተ ክርስቲያናችን ውስጥ ያገባኛል እንድንል። ያገባኛል፣ ሁሉም ሰው ያገባዋል። የማንም የላይ ንብረት አይደለች፣ ማንም ያገባዋል። ቤተ ክርስቲያን ስላችሁ ህንፃውን አይደለም። እናንተ ከሌላችሁ ምን ያደርግልኛል? ህንፃው ምን ያደርግልናል? ይሄን እኮ የሰራ ነው እኛ ተባብረን። ይሄ እኮ ብሎኬትና ሲሚንቶ ነው። እኛ ተባብረን ስንኖር ነው የተቀደሰው የከበረው። አባቶች ሲኖሩን የከበረው። ከሌሉ እኮ ይሄ የለም። አንድ ሰው ነው ቤተክርስቲያን ማለት። አንድ ሰው ካጣን ነው ማለት ነው። ማንም ሰው እንዳይጠፋብን ያገባኛል ማለት እንድንችል ያገባኛል። ሌላው በቅድስት ቤተክርስቲያን ህልውና ውስጥ መፍትሄ ለማምጣት የተቻለንን ነጥብ ማስቀመጥ፣ የተቻለንን በጎነትን ቤተክርስቲያን የምትቀጥልበትን የመፍትሄ አቅጣጫ በተለያየ መንገድ ማስቀመጥ ይጠይቀናል። በውስጥም በውጭም የማያስፈልጉ ነውሮችን ማስወገድ። አሁን እኛ ጋር ያለው በቤታችንም ያለው በክርስቲያኖችም ያለው አተንኩብን፣ ክፋታችን ይቀጥልብን፣ አተንኩብን፣ እናንተ ሌላው ሁኑም። ችግሩን ማስወገድ ነው፣ ማጠብ ነው፣ ማንጻት ነው፣ ለቤተክርስቲያን በሚጠቅም መልኩ ማድረግ ነው። አትድረሱብኝ አይሰራም። ልክክል መገኘት መሆን ነው መቻሉ። ስለዚህ እኛም ህይወታችንን እናስተካክል። ቀኖና ህይወታችንን፣ ኦርቶዶክሳዊ ህይወታችንን ዘልዛላ ወጣት እንዳይኖረን፣ አላግባብ ድንግልናውን ሚያጣ ያለ ተክሊል ያለ ጊዜ ራሱን የሚያበላሽ ከቤተክርስቲያን ስርዓት ውጭ በሆነ መልኩ የሚጃጃል አላግባብ የሚሰክር የሚጠጣ ራሱን የሚያጠፋ እንዳይኖረን፣ ሰነፍ የማይሰራ ገንዘብን የማያቆጥብ የማያዘጋጅ ክርስቲያን ወንድም እህቶቹን የማይመልስ እንዳይኖረን ያስፈልጋል። በሁሉ ነገር ዝግጁ የሆነ በሁሉ ነገር አቅሙን ያዳበረ በሁሉ ነገር ሴንስ የሚያደርግ በሁሉ ነገር ያልደነዘዘ ክርስቲያን ያስፈልገናል። ከመደንዘዝ ነፃ የሆነ ሲቀጥል በጋራ ድርሻችን ስናበረክት ያለ ድንፋታ በዓላማ ዝም የሚል የሚሰራ ግን ዝም ያለ የማይጮህ ዝም ያለ በዓላማ የሚንቀሳቀስ ክርስቲያን መሆን ይጠይቀናል። ሌላ በቤተ ክርስቲያን ውስጥ የምናደርጋቸው ነጥቦቻችን በእያንዳንዳችን በየሰንበት ትምህርት ቤት በየጽዋ ማህበር በተለያየ መልኩ ቤተ ክርስቲያን በምትሰጠን አደረጃጀት ውስጥ አንድ ሁነን ለምትጠራን ግብረ መልስ ለመስጠት ባለቤት ሁነንም ለመስራት አለሁኝ ማለት ተልእኮ ፈጻሚ ለመሆን ዝግጁ መሆን ይጠይቀናል። በእንዲህና በመሳሰለው ቤተ ክርስቲያን ልትቀጥል ትችላለች። ለቤተ ክርስቲያን መፍትሄው ልንገራችሁ፣ እኛና እግዚአብሔር ብቻ ነን። ለኦርቶዶክስ መፍትሄው እኛና እግዚአብሔር ብቻ ነን። ከኛውና ከእግዚአብሔር ውጭ የለም። ከኛና ከእግዚአብሔር ውጭ የለም። የብዙ ድቀቶቻችን ምክንያቶች ብዙ ናቸው። ይሄ ነው እንግዲህ ኦርቶዶክሳውያን ወጣቶችን በተለይ ከበሻ ነጥሎ ያወጣው ከፖለቲካ ተባብሮ ማን ነው? አባቶች እኮ ናቸው። ቤተክርስቲያንና ወጣቱ ነጥላችሁ እንደዚህ ነጣጥላችሁ አይመለከታችሁም ብላችሁ ነጥላችሁ እኮ እናንተ ናችሁ አባቶቻችን ለመናገር እና አሁን በድጋሚ ማስቀመጠው ነገር የቀረ ነገር ቢኖር ብዙ ቀርቷል። የቀረው ከአባቶች ነው። በቃ ሌላ ምንም አንተ መስዋዕት አልሆንክም፣ አንተ እስከ ቦታ አልሄድክም። እስከ ቦታ ላይ ሄድ እኮ ቀድሞ ወደ እኮ ማሳየት ያለበት እኮ አባት እኮ ነው። ኦኬ ነው የምራቸውን አሁን እሱ እንዳደረጉት በተግባር ቢገልጣ ይሸበር። ይሄ ራሱ በተግባሩ ካይገለጥም በተግባር ብንጠይቆት እኮ
ቅድም ብለዋል እኮ ራሱ እኮ ቀጥሎ አስቀመጡ እኮ ለሀገረ ስብከቱ ነው የሚለው አስቀመጡ እኮ አርሲ ሀገረ ስብከት ሰማዕታት የሚሆኑበት የላቸውም አባት ማን ይምራ ታዲያ ሰው ለዛ ማን ይምራ የጉዞ ማህበር ማዘጋጀት ይፈልጋሉ ማን ይምራቸው እንደነ ማህበረ ቅዱሳን ያሉ ጠንካራ ማህበራት ደቀው ተቀምጠዋል ይሄው በዚህ በበርሱ በርሱ አልኩኝ እኛ ባለበት ዘመን በእኛ ዘመን እኮ ነው ላይ ሆኖ እናንተ መሪዋቱ የምትገኙበት ዘመን እኮ ነው ላይ ይመጣብን ፉከራው አለ ሸለልታው አለ ምኑ አለ ይሄን እናውቀዋለን ግን ከፉከራ ባሻገርስ ከወሬው ባሻገርስ ተግባር የለም ከርሶም ጭምር ማለት ነው ከመጻፋሻ አብርሃም ጭምር ፉከራው አለ ሸለልታው አለ እንደዚህ እናራለን እንደዚህ እንሰዋለን የሚል አለ በተግባር ሳይገለጥም በተግባር ለማድረግ ኦኬ በመዋት ለሳሶ የሚያደርጉ ልጆች ራሱ ወጣቶች ራሱ እንኮሎ ሲወቁ እንመለከታለን ሲወረወሩ እንመለከታለንና እኔ አንዱ ላይ መጠቆሙ መልካም አይመስለኝም ተባብረት እጅ ተያይዘን እቺ ቤተክርስቲያን አንድ ስቴፕ እንድትራመድ ማድረግ ነው እንጂ ወደ ኋላ ቤተክርስቲያን እንደዚህ የተሰሰረች ቆም የሚመለከት ሰው ቤተክርስቲያን በውደቅ ቤተክርስቲያን ወደ ቁልቁል የገባች ያች ቤተክርስቲያን ማፋጠን ነው የሚሆነው እንድትወርሶ እንድትከራ ማለት ነውና ዋካችሁ አባቶቻችን አሁንም ቢሆን እኛ ጣት መቆማቆሙና ከእናንተ የሚጠበቀው አድርጉ ከኛ የሚጠበቀው እኛ ያደርግ ነው የምንገኘው ይሄን ማለት ፈልገው በቀጣዩ እንመለሳለን ዳክና ሸባገን ያረሳ ጭርቀውልኝ